የዛ ጊዜ ሆዴ ቲማቲም ነው አፈረጥኩት ጋይስ። ይቅርታ ሰገሬ ነው ልጅ የጠጣውን ወይኔ ሆዴ ቲማቲም ነው ጋይስ። እኔም ላይ ያወራሁት ኬስ ይቅርታ ወዶች ዘንድሮ ተይዘን ማለቃችን ነው ሰንደር እነቢው አባቴ ሞተነ እግዚአብሔር መሰንከነ ጎረምሳውን ሁሉ አይታችሁታል። የዛን ቀን አይታችሁታል ወዶቼ ገስት ላይ ኧረ ቤታ ዝም በይ ያለው ነገርና አንድ ገንዘቡ አልደረሰኝም ጋይስ። ጎረምሳውም አልመጣ። ኧረ ገንዘቡ ምኑን ቀርቶብኝ ያጎምላላ ባገኘሁት ኖሮ አልመጣም። የነበረው ነገር ይሄ ነው ባጭሩ ጋይስ። እመቤቴን ያለው ነገር ይሄ ነው። እሱም የተባለበት ምክንያት የለም ከተባለ እስተሙሉ መረጃ እናገራለሁ። ችግር የለውም። ለምንም ያጎረምሳ እንደመጣም ደግሞ አሁን አልናገርም። ሁሉም ነገር ባንዴ አይናገርም። ቁጥብ እያረኩኝ ደግሞ እቺ ነው ለምን እንደተባለ ነው ሲስተሙን እነግራችኋለሁ። ምን አገባኝ እኔ እስካሁን ድረስ ሆዴ ውስጥ ቋጥሬ እኔ ራሱ ቤታዬ ምን አይነት ምስኪን ቦን ነው እስካሁን ድረስ መቋጠሬ። ገብርኤልን እንዴ እኔ ግን ብዙ ሚስጥር አውቃለሁ። ግን ገብርኤልን እኔ ቤታ ወሬኛ ናት ይሉኛል እኮ እኔ ነኝ እኮ የምቋጥረው። እኔ ቤታ እኔ ቁጣ ያረኩኝ ይዟለሁ። ቤታ የመጣ ይምጣ ይፈንዳ። አሁንማ ታምም ያለው በዚሁን ካበድኩኝ ማን ይነግራቸዋል? አንደኛ ልንገራችሁ ጋይስ፣ አሁን እኔ ትክክል አይደለሁም። እሺ ስሜቴን ልንገራችሁ። ማታ አያቴ የሞተችው አያቴ ነብሷን ይማረውና ጥርሴን ስትነቀሰኝ ነው ያደረችው። አባቱን ከሰረኛው ጥር ድዴ በብዙ መርፌ ስትነቀሰኝ ከዛ ድዴ ደምቶ እንደዚህ ክፍትፍት ብሎ ደምቶ ማለት ነው። እንደዚህ እኔ እየጠቆረ ድዴን አየሁትኝ። ገብርኤልን የሞተችው አያቴ ድዴን ስትነቅሰኝ አደረች። ከስር ምን እንደሆነ አላውቅም። የሆነ ነገር ማተረጎ አይ ቲንክ ሽቶን እንሰናበተው ጋይስ። ይታላ አይ ቲንክ ጋይስ ሽቶን የሳሪም ማን ነው ሽቶ የሰጠኝ ከዱባይ ጋይስ? ማን ነው? እስኪ እንሰናበተው። ምንም አይመስለኝ እንደሆነ በአደባባይ ነው የምናገረው። ሽቶን ብቻ እንሰናበተው ጋይስ። ማን ነው ግን ሽቶን የሰጠኝ? ወዳጆቼ ከሰጡኝ ይቀመጣል። ማን ነው? ቻውበር እንሰናበተው ሁላችን ተያይዘን። አረ ሰባት ግን ኦሞ ወንዝ ላይ ነው አዙሬ የምጥለው። ወይኔ እናቴ ብራዚል የኔ ፍቅር ኦሞ ወንዝ ላይ ነው። ኢትዮጵያ ኦሞ ወንዝ ላይ ጣሉልኝ ምለው። ማን የሰጠኝ? ማርያምን አላስታውስም። ማን ሳሪ ዳጣ የሰጠችኝን አስታውሳለሁ። ወይሰው የሰጠችኝን አውቃለሁ። ሌላ ማን የሰጠኝ? የሆነ ቁናስ ቢታቀም ባለጌ እንዳትሉኝ። ሽቶቹ አንድ ሽቶ ያ ወይሰል አለኝ ራሴ ግን አንድ ሽቶ ቁናስ አለኝ። እባብ የተጠመጠመበት ሽቶ ወይና ዘንድሮ እንደማበዳችን ነው ተያይዘን ማን የሰጠኛን ሽቶ ዘንድሮ ጋይስ ምን አባቴ ላድርግ? ሆዴ ውስጥ አምቄ ብቻዬን አወራሁ እኮ 7 ቀን ብቻዬን አወራሁ ጋይስ። ላውጣ አይራ አይደለም የሆነ ሽቶ ብቻ የሆነ ሽቶ አላውቅም። ዛሬ ዱባይ መቀጥቀጥ ፍቅሮቼ ቀልድ ነው፣ ግን የእንትናን ግን እጥለዋለሁ። እኔ ያሏቸው ባዳ የሳሪን እጥለዋለሁ ጋይስ። የሌሎቹን አልጥለውም፣ የሳሪን እጥለዋለሁ። ምን ሳሪ አምተሽኛል? ምንም ሳላረግሽ ገብርኤል ሳሪ አንቺን እጥለዋለሁ። ገብርኤልን ይኸው አባቴ ሙትን በአደባባይ ነው ደግሞ ያንቺን ነው 3 ደጋግሜ የተቀባሁት ሞዶ ሽቶ ስለነበረ ስለዚህ አውጥቼ ጥለዋለሁ። ገብርኤልን ታይ ቤታኔ በአደባባይ ለማንም ሰው ይጥላኝም የፈለገ ይወደደኝም አይመለከተኝም ጋይስ። ለምን መሰላችሁ? አምታኛለች ሰታኝ አምታኝ ጋይስ። በሁለት መንገድ እንዴት ይሆናል? በዚህ ተወጋኛል፣ በዚህ ታቆ ምንም ሳላረጋት እስኪ ገብርኤልን ያቺም እኮ አሽቃባጭ ነው ያለችኝ በሪካርድ ለሶስት ሆነው እኮ አንድ ላይ ገብተው ሲያሽቃብጡ ነበር አለችኝ። ምን አድርጌ ጋይስ? ምን በድዬ? ሳሪ ለሀብታም ቂጤን ባጎበደድኩ እንዴ? ሳሪዬ ላንቺ እኮ ቂጤን እኮ አጎብድጃለሁ። ንፋስ ገብቶ አልታመምኩም እንጂ ቂጤን እኮ አጎብድጃለሁ። ልብስ ለብሼ ማጎብደድ ተጠቀመኝ ፎንደድ ብዬ ሌላዬስ ቢሆን ሐረካት ስታሳይኝ ያን ቀን እኔና መማር ተጠርተን እኔ መቻየው መቻ አስተዋልኩኝ። ሸሚዝሽን እንዲህ ስታሳይ አንዴ ጸጉርሽን እንዲህ ስታምነነብኝ እኔ ምን አልኩኝ? አክብሬሽ በወደድኩሽ ባከበርኩ አንድ ነገር ባልተናቅ አማሽ ዱባዮች ግን መጸበል መረጨት። ዱባይ ውስጥ ግን ምንድን ያለው ጋይስ? የሆነ የታፈነ እምቅ ጋኔል ሰይጣን ከነጨፍራው ቁጭ ብሏል አረቄ እየጠጣ። እኔ ምንድነው ግን ዱባይ ውስጥ ያለው ነገር? አንድ ሰው እንዴት አይስማማም?
አንድ ሰው እንዴት ሰላም የለውም? በጎረካዛን አረ በጓ በጊዜ ውጪ ሳትለኝ እኔ ደግሞ እነዚህ ይወራሉ ይችላል የሚሉት እና ለሰበማታሩት እንደውኔ ዘንድሮስ ምን ተሻለ? ወንድ ልጅ ነን አረ አጓራ ደግሞ የሚሉ ሰዎች አረ ስም እየጠራች ተጣሉ። ወይ ዘንድሮ ወይ ቲክቶክ ስም እየጠራች ተጣሉ። አንቺ እንትራዬ ከልዬ ሞኒ ሳራ አረ ተባባሉ እንዴ! ጀግንነት እኮ በስም የሚጠራል። ወይ ጉድ ነው ፎንቴ። ጀግንነትም እኮ በስም ይጠራል ጋይስ። አለ አይደል? አታቆራው ብቻ አይደለም ጋይስ። አሁን ለምሳሌ በሀገራችንም ሆነ በአባቶች ሀገር በወንዛችን በክልላችን ስም ይጠራል። ደመላሽ ዛሬ ነው ደመላሽ ኮነ ሰውየው ማለት ነው። ደመላሽ ልኩና አቅም ናውጣና ግጠም ደመላሽ ነኝ ትላለህ ምናምን ያለ ስም እየተጠራራ በሀገር ቤት ሰው ይፎክራል። እንዴ ቢያንስ እንኳን እንዴ ጀግንነታችሁን እንየው። እኔ ቦናው ለምሳሌ ጀግና ነኝ ካልኩኝ አስቴር ከሆነ ስማ አስቴር ትልቅ ቦርሳ አለሽ እያልኩ ነው የምሰዳደው። አስቴር ለማይነሽ የመጣ ይምጣ። ሁኔታው ለኔ ተመቸኝ፣ ተመችቶኛል። በጓዬ ተመቸኝ፣ ተስማምቶኛል። እኔ አሁን እኮ ታምም ያለው ጋይስ መቤቴን ነው የምላችሁ። ግን ላሉ ባልታሰደፍ ተብዬ መጣ ታምም እግዚአብሔርን አሞኛል ጋይስ። እኔ አልዋሻችሁም፣ ጤነኛ አይደለም። አንዳንዶቻችሁ በውሻ የቀንታችሁ የልጃችንን ልደት እናከብራለን አላችሁ ላይቭ ላይ ወይ ዘንድሮ አንዳንዶቻችሁ ቅንት ብላችሁ ማለት ነው እንዴ እሷም የውሻዋን አከበረች የልጃችንን እናከብራለን አሉ። ቅንት አሉ ጋይስ። የጤንቻ ላይ ይከበራል። አሁን ከጃኒን ከ2 ሳምንት በኋላ እኔና የዳኒ ውሻ ጌም በኋላ የጤንቻ ላይ ልደት አለ ጋይስ። ትመጣላችሁ? ወይኔ ይቀናሉ። አይ ቲንክ ይቀናሉ። በቃ ይቅር። አንዳንድ ሰዎች ቅንት ብሎ አንዳንዶቹ ደግሞ ማለት ነው እኛ እንደዚህ ጊፍት ስናወርድ አይቀጡም ሲሉ አይቻለኝ። እንቀጣለን ካላችሁ ስጡ፣ ውዶቼ ችግር የለውም። እንቀጣለን ካላችሁ ስጡ ውዶቼ። 7 አንበሳ ወፈርኩ። ተስማማኛ። አይኔ ላይ ተጣብቆ የነበሩ ጋኔል፣ ሰይጣን፣ ጨፍራ፣ አልማዝ ባለ ጭራ፣ ብርቄ ባለ አሞራ፣ አንጓቶ የሰፈረብኝ መንፈስ ከላይ ላይ ተነቅሎ ወጣ። ሃሌሉያ! ለዛ ነው የወፈርኩት። ቦርጬን ይልሽ ተደራርቦ። ሃሌሉያ! ሻራማታ። አሁን ደግሞ ምን ትሉ? ቱርክ ሄጄ ተመለስኩኝ እኮ ጋይስ። ሰሞኑን የጠፋሁት ቱርክ ሄጄ ያመጣጡትን ስብ መልሱ ብያስመልሼ ነው። ይሄንን ሳልሰማችሁ ሙዶቼ፣ ስንከሳ ቱርክ ሄዳ አስመጠጠች አላችሁ። ስንወፍር ደግሞ ቱርክ ሄደን መልሱ ፋቴን ብዬ ደግሞ በቂጤ ሙሉ ታደረጉት። ወፈርኩ ተመልሼ። ይሄን ዜና ልንገራችሁ። ሰሞኑን የጠፋሁት አሞኝ አይደለም፣ ከቱርክ ስቤን ላስመልስ ሄጄ ነው። ውፍረቴ ቴንክ ዩ። ወይ ዘንድሮ ዛሬ ሲሆነ ሰው ቤት አልተከፈተም ጋይስ፣ ቤት አልተከፈተም። ዝም ብዬ ለማጣራት በጓ ቤት አልተከፈተም እንደሆነ ቤት ውዴ። እኔ ሰሞኑን ቫኬሽን ላይ ሽርሽር ላይ ነኝ። ዝም ብላችሁ ጊፍት ስጡኝ እስከወጣ ድረስ። ጌምም አልጫወት፣ እረፍት ልስጣችሁ። የኔ ቤተሰቦች፣ የኔ ወገኖች እዚህ ቲክቶክ ላላችሁ ሰሞኑን እረፍት ልስጣችሁ ውዶቼ፣ እረፍት ልስጣችሁ። እሺ በኋላ ላይ ጌም እጫወታለሁ። ጌሙ ምን ይሰራል? ሰሞኑን ይሄን እስከዛሬ ሰጣችሁኝ አለ በማዳበሪያ ለኔና ለኤርሚ። እንደ ኤርሚ ያለ ማዳበሪያ እኔም ቤት አለ። ቆርስ እያረው ከዛ ላይ ሰላሜን እያገኘሁ አልጋዬ ልለጥ እያልኩ እየታመንኩ እየተነሳሁ ቆርስ እያረው ከዛች ላይ እየበላው ነው ጋይስ። እና ለዛ ነው ሰሞኑን ቲክቶክ የማልመጣው ውዶች። እኔ ሁሌም ብመጣ አዲስ ነኝ። ሃሌሉያ። አንዳንድ ሰዎች እችን ከመውጣቴ በፊት ላውራ። አንዳንድ ሰዎች ምን አሉ? አዲስ ሰዎች እንዲወጡ አይፈልጉም። ከልዬ እኮ አንድ ላይ ቲክቶክ ላይ ጀምረን ነበር። እኩል ቲክቶክ ላይ መጣን ከኋላቸው እግሬ አውጪኝ ብዬ ልኩኝ። አባን ሰጥቻቸው 17 አካውንት ተዘግቶ አባን ሰጥቻቸው አሁንም አካውንታቸው አያድግም። ከምን ነው ብላችሁ ጠይቁ።
ሱዳኔ ጋር ሄጄ ነው ሱዳኔ ጋር ሄድኩኝና ማለት ጠንቆልልኝ አልኩት። የሱዳኑ ደግሞ ከባድ ነው፣ አይለቅም። ይሄ ሰው ፍቅር ምን ብዬ እንደታውቃላችሁ እንደሄድኩኝ በሱዳን አድርጌ መተማ ገብቼ ጎንደር ቤተሰቦቼን ሰላም ብዬ ተመልሼ ወጥቼ ወደዚህ ልመለስም ሱዳኔው ትዝ አለኝ። ለምን አልመለስም ብዬ ደጋሚ በሱዳን ሄድኩኝና ሱዳኑ ምን አልኩትኝ? ያ ወላህ አልኩትኝ፣ ያ ከልቢ ማፊ ጥምጡም ብዬ ነገርኩትኝ። ጥምጡም አደረገ። ህዝቡ ሁሉ በኔ ፍቅር እብዳለ። ይሄ ነው ሚስጥሩ ጋይስ። እናንተም ሄዳችሁ ሱዳኔ ጋር አስጠምጥሙ እሺ ውዶቼ። ጥምጡም አልኩት፣ ጠምጥሞ ይኸው ተጠማጥመን ቀረን እዚህ ቲክቶክ ላይ። ወይኔ አምላኬ ወይ በነገር አንዴ ሰሞኑን ሌላ ስቴት ልሄድ ነው ውዶቼ። ከእህቴ ጋር ስለሆነ አታሙኝም። አሁንም ሰርጀሪ ነው እንዳትሉ ፕሊዝ ጋይስ። ለ3 ለ4 ቀን ልጠፋ እችላለሁኝ። ከስተቱ ያልተማረ ፈንጂ አብካይ ነው። በባለፈው ጊዜ ብዙም ሳልናገር ስለጠፋው ሰርጀሪ ተብያለሁ። በአሁኑ ከእህቴ ጋር ነው የሚሄደው። ሰርጀሪ አይደለም ውዶቼ። ቴንክ ዩ ሲስተር ያለች ካሊ ነው የምንሄደው። በዚህ አጋጣሚ ልንገራችሁ ብርጅስቶን ሀቅሽ ወጣ ሀቅሽ እኮ ብዬ ነበር። ብርጅስቶን እኔ ቤታ በህይወት እያለሁ እኔ ብዬ ነበርኩ። ያልሞተ ህዝብ አለ አላልኩም ጋይስ? መስክሩ እስኪ። ይህ ህዝብ ቤት ሄዱ ምን አልኩ ይመስላችሁ? ብርጅስቶን ሀቅ አላት ግን አነጋገር አትችልም አልኩ። ያ ረቢ ተናግሬያለሁ። ብርጅስቶን ሀቅ አላት፣ መስክሩ። ብርጅስቶን ሀቅ አላት ግን አነጋገር አትችልም፣ አወራራቸው እውነቷን ማውጣት አትችልም ብዬ በአንደበቴ ብያለሁ አላልኩም ጋይስ? መስክሩ ብለሻል። ይሄው ይሄ ህዝብ መቼስ እኔ ከህዝብ በታች ነኝ ታውቂያለሽ። ህዝቡ ከኔ በላይ ነው። ይሄ ሁሉ ህዝብ እያለ ብለሻል እያለ ለምን ዋሻለሁ እኔ? አይሽ አይደለ ብርጅስቶን ሰው ግን አንቺን ምን አለሽ? ብርጅስቶን አቃጣሪ። ወይኔ ጁዲዬ በመቤት አትቸገሪ፣ በእግዚአብሔር ስለሰጠሽኝ አመሰግናለሁ። ግን ጁዲ በእግዚአብሔር አትጨናነቂ እናቴ፣ የኔ ፍቅር፣ የኔ ስስት። ኖ ዌይ አንዴማ ሰተሽኛል። መቼ ሲወጥ የወጣ አይገባም ተመልሶ። ግን ቴንኪው የኔ ፍቅር አመሰግናለሁ። ወደ ብርጅስቶን ስንመለስ ብርጅስቶን ሰው ሁሉ ምን አለሽ መሰለሽ? የኔ እናት ሳሚኝ ባለሽ ባለ ሀብት ነው ብሎ ሹክክ ብሎ ሰምቻለሁ። ለነገሩ አጥበውታል። እነ ስም አይጠቀስማ ወንደትየው እየተባለ ተደርጓል። የኔ እናት ትርፋለ ብርጅስቶን እየተራረፋለ። እኔ ማሽንብኛ ነገረኛው ያለው ዘንድሮ የተራረፋለ ብርጅስቶን ጁዲ የኔ ስስት አለ ወንድምዬ እህትዬ አለ ተርፏል። ለማንኛውም ወደ ዋናው ወሬ ስንመለስ ብርጅስቶን ገብርኤል እንደማቸው ብርጅስቶን ማለት ነው ሰው ሁሉ ፈርዶባት ነበር። ብርጅስቶን ናት ያቃጠረችው። በፍጹም እኔ ደግሞ የጠረጠርኩት ብርጅስቶን እንዳላቃጠረች በምንም ተአምር እንደዚህ አይነት ወሬ ነግራት ማን ነው እንትና እንዴ ማነው ሄለን እኮ ብርጅስቶንን እኮ እየተናገረቻት ነበር። ልክ ልኳን እየነገረቻት ነበር። የማይመስል ነው። እናንተ እንዴት እንዳላገናዘባችሁት አላውቅም። ብርጅስቶን ተበድላለች። ካሳ እኔ ቤት ይደረግ በጊፍት ቴንክ ብርጅስቶን የገስት ላይ ግቢና በጊፍት ይደጉሙሽ። መቼስ እዚህ ስንወልድም ስንታረስም ስንጣረዝም በቃ ስናገባም ስናደርግም ሁሉ ነገር በጊፍት ነው ውዴ። ብርጅስቶን ገብተሽ እንካስሽ ብዬ አስባለሁ። ቤቱ አይቆርጥም ጋይስ። ይሄ ግን ውዴ ከሰጡሽ እንኳን ጊፍት ከላይ ባይሰጥሽም ልንገርሽ ብዬ ነው። ደስኪ ካሷትኝ እንወድሻለን። እንደው ሌላው ቢቀር ይሄ በጊፍት ምናምን ኦኬ ጋይስ ኦኬ። አያሰው አረለኔ አይደለም ለሷ ነው አያስፈልግም። ኦኬ ግን እንወድሻለን፣ እናከብርሻለን። ይሄ በእንደዚህ እንኳን ካሷት ልጅቱን ካሷት እንዴ። ቆይ አንዴ ዱባይ ዛሬ ደህና ናችሁ? ካሷ ብርጅስቶን አይኖ ወሬኛ ነገር ናት። ግን ወሬኛ ዘንድሮ እንዴት ላስገባት ፍቅሬ፣ እንዴት ላስገባሽ? ጁዲ እኮ የኔ ናት ውዴ። ሰተሻት ጁዲ፣ ወይኔ እናቴ ጁዲ ውዴ፣ እኮ የኔ ናት የጌሚ ውዴ። ሰተሻት። ይሁን ምቀኝነት የለብኝም እኔ ቤታ። ጁዲ የኔ ቤተሰብ እኮ አላልኩም ውዴ። አንቺ እኮ አልለቀፍሻትም። አንቺ እኮ ክፉ አልተናገርሻትም። ማሬ ክፉ የተናገሯት ወሬኛ፣ አቃጣሪ፣ ሾካካ፣ አለቀላቂ ያሏት ሰዎች አሉ ጁዲዬ። እነሱ ይስተዋት። አንቺማ ምን ክፉ ተናገርሽ ውዴ? ቆጥቢው፣ በኋላ ቆጥቢ ማሬ። ነገ አለ በኋላ አለ ከነገ ወዲያ አለው እኮ ውዴ እዚህ ቲክቶክ ላይ ቆጥቢማ። ሰጠሻት ተሰጣችሽ ጁዲ። ወይ አምላኬ
ስሙ እኔ በፍቅር ነው እንጂ ግለጽ ያልኩት በኮይን አላልኩም ውዶች። እኔ ስለምን እቃጠላለሁ? ለሷ ሲሰጥ እኔ ተንጨረጨርኩ። ለምን መሲ አለቅላቂ ናት፣ አለቅላቂ ናት። ይሄንን አንዋሽም። እኔ ፊት ለፊት ነው የምናገረው። ቱስ ቱስ ትላለች፣ ግን በዚህ ዛሬ ቁጭ በዚህ ደረጃ ግን እቺን ነገር ግን ትናገራለች ብዬ አላሰብኩኝም። ቱስ ቱስ አለባት፣ ቱስ ቱስ አለባት። ከአንዱ ዛሬ ተመክራለች በሀቢባ ቤት። ከአንዱ ቀበሌ አንዱ ቀበሌ፣ ከአንዱ ቀበሌ አንዱ ቀበሌ፣ ከአንዱ ቀበሌ አንዱ ቀበሌ ስትዘዋወር ነው የምትውለው። ይሄ ያለባት ባህሪ ነው። ቀስ በቀስ ይሻሻላል። ትምህርት ጊዜ፣ ወቅት፣ ዓመተ ምህረት የሰው ታሪክ ያስተምራታል። ከዛ በተረፈ ግን ለዚህኛው ለአሁኗ ግን ይቅርታ ጠይቋትኝ። እሷ ሄዳ አልተናገረችም። ይቅርታ ጠይቋት ሁላችሁ። መስዬ ይቅር በይን በሏት። ለምን ባላቃጠረችው አንተ አቃጣሪ አለቅላቂ ብላችሁ። ግን ትልቁ ዳቦ ሊጥ ሆነ። እናቴ ወይ ዘንድሮ እኔማ ወሬ አፌ ላይ ነው። ትልቁ ዳቦ ሊጥ ሆነ። የተናገረው ሰው ለማለት ያከለው መሲን ግን ማርያምን በዚህኛው በሌላ ቀን እንድታተወቅሶ ትችል ይሆናል። ተዘጋይታም ሊሆን ይችላል። ለወሬም ላሉ ባልታም አላቅም። ለዛሬዋ ግን ጡዝ ጡዝ ብላ ስለማታቅ ሁላችሁ መስዬ ይቅርታ በሏት። ማርያምን መስዬ ጠርጥረንሻል። ጊፍት እንስጣቶ የቤታዬ ስጧት ካለ ስጧት። ኢትስ ኦኬ። እኔ ምቀኛ አይደለሁም። ማርያም ስጧት። ዝግ ነው፣ ገብርኤልን ዝግ ነው። ስጧት ካለ ስጧት። ዩዘር ውዴ፣ በኋላ ጌም አለኝ ማሬ፣ ውዴ ጌም አለኝ እኮ ይዘርዬ። አምላኬ በቃሽ መስዬ፣ ቻው። ሁሉም እንወድሻለን እያለ ነው። ናሁን ፎንቴ ላይቭ ትገባለህ መስዬ? ሁሉም ሰው እንወድሻለን እያለ ነው። ሁሉም ሰው አመሰግናለሁ። እሺ፣ ግን በዚህ አጋጣሚ ያንቺን ልጆች በጣም አመሰግናለሁ። ከመጀመሪያው እስከ ዛሬዋ ድረስ ከኔ ጎን ሆኗል። ባሉበት ጤና ይስጣቸው ማርያምን እና ሁላችሁንም አመሰግናለሁ። እግዚአብሔር ይመስገን ለሁሉም። ቴንክ ዩ። እሺ፣ አይገባም መስዬ፣ አይገባም። የኔ እናት አይገባም። ቱስቱሷን ቀንሻት ውዴ። ቸምራጭ ከዚህ በኋላ ሰው ቀንሽ እናቴ ቀንሽ። ኪትሽን ከፍተሽ እያወራሽ ቀንሽ ውዴ፣ ቀንሽ። እስክድን ባርጊው፣ ክድን አርጊው ማሪ። እሺ መስዬ፣ ወፍራም ሰው እኮ እንትን ነው በቃ። እኔም ባንቺ ወፍራም እያለሁ ድሮ ማለት ነው። አሁን እየተመለስኩ አይደል ወፍረቴ። ካፌ ወንፊት ሆኛለሁ። ካፌ ተጠንቀቂ። አንቺ ቤታ ወላሂ ታዝቤሻለሁ። ፈሴን ኮፒራይት አስደረግሽብኝ አይደለ? የኔ ፈስ ኮፒራይት አስደረግሽብኝ አይደለ? አይደል? ታደረገኝ። ስማ የፈሱ ፕሮግራም ይሄድ ማርያምን ነው ማርያምን። አሁን ራሱ ማለት ነው እግዚአብሔርን አሞኛል። ግን ላይክ ብዙ ጠላቶቼ ዳያተጣቁን ለቀቀችልን ብለው ደስ ሲላቸው እነሱን ደስታ ለማጨለም ብዬ እየታመምኩ ነው የመጣሁት። ጸጉሩን ተመልከተው ብን ብዬ ነው የመጣሁት። በዚህ ሳምንት ግን ተሽሎይ ማርያምን ፏ ብዬ እንደ ድሮዬ ፈሱ ውድድር $1000 ነው ቻሌንጁ። በቃ ዝም ብዬ እየፈሰው አሁን ራሱ 4 ይፈስቻለሁ። እሷ ሰውዬ ተናራ ተቆጣጣረው። እግዚአብሔርን ፍራ። ሌላ ለቀዝነ አዳምጠኝ፣ ውድድሩ አዳምጠኝ። ሻማ አቅርቦ የፈሳ ብቻ ነው $1000 እንዲሁ ባይደኛ የሳተ የኔ ፈስ እሳተ ጎመራም ያጠፋል። ብቻ አንቺ አዘጋጁ። እንኳን ማርያምን ይዘጋጃል። ቪዲዮ ሰራለሁ ቀጣይ ሳምንት። ሁላችሁ ቂጣችሁ ወጥራችሁ እንድትመጡ ቦሎቄ እንቁላል ምናምን እናዛለን። የእንቁላል ምናምን ጭማሪ እንከፍላለን። የእንቁላል በልታችሁ በደንብ አድርጋችሁ ያለባችሁን ጭንቀት፣ ስትረስ፣ የቢል የምን የጭንቀታችሁን ውልቅ አድርጋችሁ ታውጣላችሁ። ቀጣይ ሳምንት $1000 ነው ጋይስ፣ $1000። እሱ በሻማ ያጠፋ። ያለ ሻማ ከሆነ $500 እንሰጣለን። እናመሰግናለን። መሲ ብርጅስቶ ውጪ ውዴ፣ በቃሽ። እሺ ወደ ቴንኪው አለ። እሺ ኧረ ችግር የለውም። እሺ አሜን። እስኪ እንትን አድርግልኝ፣ ምንድን ነው የሚባለው? ወይ ዱአ አድርግልኝ እስኪ። የያዘኝ መንፈስ ያውጣልኝ። የዱባይ እኮ ተጠናግሮኛል ጋይስ። ዱባይ እኮ ትንሽ እኮ አጠናገሩኝ ጋይስ። ትንሽ በስሱ ብቆይማ እናቴ ብቆይማ ሬሳዬ ከቤት ተጎትቶ